የምርጫው ዋዜማ ቀልዶች ተስፋዬ ገብረአብ ጻፊው ነው። በኢህአዴግ ዘመን ድሮ የተፈጸመ ቢሆንም ያው የኛ ነገር ዙሮዛው አንዳንድ ነገሮች ብዙ ጊዜ ስለሚመላለሱ ልጋብዛችሁ። በምርጫ ዋዜማ የታዩትን አንዳንድ አስቂ ክስተቶች እናስታውሳችሁ ይለናል ተስፋዬ ገብረአብ የምርጫው ዋዜማ ቀልዶች በሚል ርዕስ። የኔነህ ወርቁ ለአዲስ አበባ ክልል ምክር ቤት የተወዳደረ ወጣት ነው። ልዩ ምልክቱም ክራር ሲሆን ክራሬ ማንጎራጎራዬ ልዩ ምልክቴ የምርጫ ህይወቴ የሚል ግጥም አስፍሮ ነበር። ክራሩን እየከረከረ የተነሳው ፎቶግራፍም ሰሌዳውን አድምቆታል። ታዲያ ማስታወቂያውን የምርጫ ሳይሆን እዚህ ቤት የሙዚቃ ድግስ አለ የሚል አስመስሎት ነበር። የወረዳ 16ቱ ተፈራ ይመር ደግሞ የቅይጥ ብሔር ድርጅቱን ወክሎ ነበር ለተወካዮች ምክር ቤት የተወዳደረው። የወረዳ 16 ህዝብ ሆይ ለ17 ዓመት በመካከልህ የኖርኩ ነኝ አትመርጠኝምን ሲል ነበር ቅስቀሳውን የጀመረው። አያይዞም ያለህበት ዘመን ጎሳ፣ ነገድ፣ ጾታና ሃይማኖትን ለመከፋፈል የሚሞከርበት ነው ይላል። የተፈራ ይመር ምልክት ሻማ ሲሆን የምትበረዋንም በቀይ ብዕር አቅልሞባታል። በወቅቱ አስቂ ነገሮችን ለመቃረም አዲስ አበባን ዞሪያት ነበር። ፈረንሳይ ለጋሲዮን ላይ ብቅ ብል መንደሪቷ የሻለቃ አድማሴን ግርማ ሞገስ ተላብሳ ጠበቀች። የወጣትነት ፎቶአቸው የስልክና የኤሌክትሪክ እንጨቶችን ወረውታል። ሕፃናት በእንጨት ላይ የሻለቃን ፎቶ ለጥፈው ይቀሰቅሳሉ። ብስክሌትና ታክሲ ላይ ፎቶአቸው ጉብ ብሎ መንገደኛውን በኩራት ይገረምማል። እሳቸውም የሚያዋዝ አይደሉም። ወደ መኖሪያ ቤታቸው የሚያመራውን ዳገት እያዘገሙ ሲወጡ የወረዳ 12 ህዝብ ሆይ እንደ ሻማ እየቀለጥኩልህ ነው ምረጠኝ ይሉት ነበር። ደጋፊያቸው ግንባራቸውን እየሳመ የመሳለም ያህል ቱቱቱቱ ያለባቸው ያልፋል። እንደሚያሸንፉ አጠራጣሪ አልነበረ። ይልቁንም ጉድ ያየሁት ወደ ቄራ ሲሻገር ነው። ይህ ዘመቻ ሊንከን ቁጥር 2 ነው የሚል ፖስተር አይቼ የገዛይኔን ማመን አቃተኝ። ዝርዝር ጽሑፉ ይቀጥላል። የአሜሪካ ድንቅ የምርጫ ወግና የአብርሃም ሊንከንን ታላቅ ስብዕና ካላረከስኩ እነሆ የአሁኑንም የምርጫ ዘመቻዬን ዘመቻ ሊንከን ቁጥር 2 ብዬ ሰየምኩት ይልና አያይዞም እውን ኢትዮጵያዊ መልኩን ነብርስ ዥንጉርጉርነቱን ይለውጣልን ሲል መልሶ እኛኑ ይጠይቀናል። ራሱ ሊንከን ነኝ ካለ በኋላ አሁን ኢትዮጵያዊ ነኝና መልኬን አልቀየርኩም አሸንፋለሁም ዘገየ ደምቦባ ነኝ ወረዳ 21 እና 22 ለተወካዮች ምክር ቤት የግል ተወዳዳሪ። ቀናስል ሚኒስትሯ የኢህአዴግ እጩ ተወዳዳሪዋ ገነት ዘውዴ ከሙሉ ፈገግታዋ ጋር ከሊንከን በላይ ተለጥፋለች። ልብ ብሎ ላያት ግን ዘገየ ደምቦባ ላይ የምታሾፍ ነው የምትመስለው። ምናልባትም ከቁጥር 2 አብርሃም ሊንከን ጋር የመወዳደር እድል ስለገጠማት ተደስታም ሰግታም ሊሆን ይችላል። በጎተራ በኩል ዞሬ ቦሌ ስደርስ ነብዩ ሳሙኤልና ዶክተር ከበደ ታደሰ ተፋጠው ጠበቁኝ። ነብዩ ሳሙኤል ሕፃን ልጅ ታቅፎ የተነሳው ፎቶግራፍ የቀበሌዎችን አጥር ወሮታል። ምን ማለት ይሆን ብዬ በሐሳብ ተዋጥኩ። ልጅ ወዳለው ሊለን ይሆን ወይስ ይሄ ልጄ ነው ማለቱ? ስለዚህ ጉዳዩን የሚገልጽ ነገር ካለ ብዬ ማንበብ ጀመርኩ። ምንም የለም። ይልቁንም 18 ዓመት አሜሪካ መኖሩን ተረዳው። እንዲህ ከሆነስ እኔ የማላቀው ነገር ይኖራል። ልጅ ማቀፍ ለምርጫ ይረዳ ይሆን? ማን ያውቃል? ማለት ዳር ነኝም ማለት ሊሆን ይችላል። አገር ምድሩን አቋርጬ ወረዳ 21 ስደርስ ግን ካበበ ቀስቶ ጋር ተገናኘው። ፎቶ አነሳሱ ጦረኛ አስመስሎታል። ቅጽል ስሜ አበበ ቀስቶ ሲሆን ዋና ስሜ ክንፈ ሚካኤል ደበበ ነኝ ይልና ብሔሩ ኢትዮጵያዊ መሆኑን ያስረዳል። ቆንጆ የሸክላ ድስት ስዕልም አጠገቡ ጉብ ብሏል። ዓላማውን ሳነብ ግን ከልብ ደነቀኝ። መገንጠል እንኳን ለሀገር ለድሮም አልበጃት የሚል ቃል በትልቁ ተጽፏል። ወደ መርካቶ ደግሞ አቀናው። መንገዶች ሁሉ ወደ ባርኔጣ ያደርሳሉ የሚል ትልቅ ማስታወቂያ አይኔ ውስጥ ገባ። ወደ ቀበሌው ገብቼ የምን ባርኔጣ ነው ስል ጠየቅኩ። ልዩ ምልክቱ ባርኔጣ ስለሆነ ነው ስትል አስተናባሪዋ መለሰችልኝ። ከባርኔጣው ጋር የሚወዳደረው የኢህአዴግ እጩ ካሊድ የሚባል ነበር። ከባርኔጣው ጎን ተሰይሟል። የወረዳ 23 የኢህአዴግ ተወዳዳሪዎች ስዕል ደግሞ አይናቸው በመስማር ተበሳስቶ ነበር። ሌላዋን የኢህአዴግ እጩ ተወዳዳሪ የዶክተር ኢትዮጵያን ከንፈር ደግሞ በቀይ ብዕር ለቅልቀውት የቁንጅና ውድድር የምታካሄድ አስመስለዋታል።
የዶክተር ኢትዮጵያ ሲገርመኝ ሌላውን ባለንብ ደግሞ ከስሩ እውነትም መልካም ነህ በፍቅርህ ማር ተነደፍኩልህ የሚል ሰፍሮ አነበብ። መቶ አለቃ ካሚል ጂሆር ደግሞ ለክልል ነበር የተወዳደረው። ምልክቱ ከበሮ ሲሆን ወታደር የሆነው እናት ሀገሩን ለማገልገል እንደነበር ገልጾ ዳሩ ግን ብቁ መሪ ባለማግኘቱ ዓላማውን ዳር እንዳላደረሰ ያትታል። አያይዞም የስልጤን ሕዝብ እንደሚወክልና እንዲመርጡትም ይማጸናል። ፎቶውም የቀድሞውን ጦር ሰራዊት ልብስ እንደለበሰ የተነሳው ነበር። የዲፕሎማ መመረቂያ ልብሱን እንደለበሰ ፒካፕ መኪና ላይ ተጭኖ ካሳንቺስ በሳቅ የጨረሰው የግል ተወዳዳሪም ከቶ ሳይጠቀስ አይታለፍም። ስለራሱ በድምጽ ማጉያ ሲለፍፍም የብሔራዊ ሎተሪ ማስታወቂያ የሚናገር ነበር የሚመስለው። ሕፃናትም ከቦት አትላንታ ላይ እንዳሸነፉት አትሌቶቻችን ያጨበጭቡልን ነበር። እንደታጀበም ወደ አስመራ መንገድ ወረደ። ጥቂት መንገድ ተከተልኩት። ልበ ሙሉነቱ አስደሰተኝ። እንደሚያሸንፍ ከቶም አልተጠራጠርኩም። ሌላው ደግሞ በቀስቀሳው ፖስተር ላይ ከመረጣችሁኝ የቼዝና የዳማ መጫወቻ በየቀበሌው አስገብቼ አንበሸብሻችኋለሁ ያለ ሲሆን የመቃብር ቦታ ችግርን አስወግዳለሁ ብሎም ጭራሽ መራጩን ያስደነበረም ተከስቷል። አንዲት ተሰብሳቢ ግን ብሽቀቷ ገጽታዋ ላይ የተነበበ ሆስፒታል እንጂ የመቃብር ቦታ መቸገረ ታከመን መዳን እንጂ መሞትን እንፈልጋለን እንዴ ሰው ምን ይያለ ነው ስትላፋጠዋለች። የመቃብሩ ካልተሳካ ብሎ የራሰ በራ መድኃኒትን አለኝ ምረጡኝ ማለት በመጀመሩ ብዙዎቹ በፈገግታ ተጥለቅልቀዋል። ምክንያቱም እጩ ተወዳዳሪው ራሱ ራሰ በራ ነበርና ነው። ምናልባት ግን እንደው ጎበዝ እንምረጠው እንዴ ጠንቋይ ለራሱ ስለማያውቅ ይሆን? የደቡብ ሐውልቶች ከቶማስ አርጋው ባለቤቱ ወፍራም ነበሩ። እንዲያውም ግማሽ እንጀራ እንኳን አይጨርስም ነበር። ይልቅየስ መልካም ነበር። በትዳር ዓለም ስንት ጊዜ ቆያችሁ? 22 ዓመት። በጎልማሳነታችሁ ዘመን ፈረስ ግልቢያ ይወዱ ነበር? እኔ መቼም ኦርጌሳን ፈረስ ላይ ወጥቶ ሲጋልብ አይቼውም አላቅ። ገጠር ዘመዶቹን ለመጠየቅ ሲሄድ በርግጥ በቅሎ እንደሚጫንለት አውቃለሁ። ሐውልታቸው ላይ ያለው ስዕል ታዲያ ፈረስ ላይ ሆነው ጦር ሲሰብቁ ነው የሚያሳየው። በቅሎ ላይ አይደሉም። በዚያ ላይ እርሶ ቀጭናቸው ብለውኛል። ስዕሉ የሚያሳየው ግን በጣም ግዙፍ ሰው ነው። ስዕሉን ሲመለከቱት ትክክለኛ የባለቤቱን ገጽታ ያሳየውታል። ልጄ እኔንም ብዙ ጊዜ ግራ ሲያጋባኝ ነው የኖረው። አንዳንዴማ ስዕሉን ትኩር ብዬ ስመለከተው እንዶ ጌታ ይቅር ይበለኝና ሳቄ ይመጣል። ወይዘሮ ዘነበች ገለታ ይባላሉ። ከዘዋይ ወጣ ብለው ነው የሚኖሩት። መቼም በባህላችን ሙት ምን ጊዜም ደግ ለጋስና ትሁት እንዲሁም ጀግና ነው። ልምድ ብቻ ሳይሆን ተረታችንም ሙት ወቃሽ አታርገይ ስለሚል አፈር የቀመሰን ሰው ሾካካው ይሞዛዛ ማለት ነውር አድርገነው ይሆናል። አለቃ ገብረሃና ግን ከዚህ ሁሉ ኃጢአት የነጹ ናቸው። በአንድ ወቅት ሰፈራቸው ትኖር የነበረች ሙጢ ሞታ አስከሬኗ በተለመደው የሽንገላ ሐዘን እየታጀበ ወደ ማርያም ቤተክርስቲያን ሲያዘግም አለቃ ይደርሳሉ። ማን የሞተው ብለው ጠየቁ። አለቃ ተጠያቂዋ ያዘነችና ከንፈሯን እየመጠጠች ነገረቻቸው። አለቃም የሟቿን ማንነት እንደተረዱ ወደ መቅደሱ ዞረው አይ አንቺ ማርያም ሰው መጣል ይብለሻል ብለው አማተቡና ሄዱ። ከቀብሩ ባሻገር በባህላችን ሐውልት አሰርቶ ፎቶ መደንቀርም እየተለመደ መጥቷል። ፎቶውም ቢሆን ግን የሟቹ መሆን አለበት እንጂ ከስቶና ምንምኑ የማቀቀበቱን ሁኔታ የሚያሳይ እንዲሆን አይፈለግም። በደላው ጊዜ ጥም ብሎ የሞላ ሰውነቱና የፈካ ገጽታውን እንዲሁም ፈገግታውን የሚያሳይ ፎቶ ከጓዳ ጎድጓዳ ተፈልጎ ነው ሐውልቱ ላይ የሚለጠፈው። አልቃሽ የምታረግድበትም ሆነ ቤተ ዘመድ የሚያወዛወዘው ምስል እንዲሁ። ግና ይሄ የተለመደ ጉዳይ በመሆኑ እንግዳ ስለሆነብኝ የሐውልት ላይ ስዕል ከጠያየኩትና ከተመለከትኩት ላካፍለው። አካባቢው ከመቂና ከዘዋይ ከተሞች ጀምሮ ጥቂት ወደ ደቡብ ያዘቀዝቃል። ገጠሩን እያካለለ ፈረስ ላይ ተቀምጦ ጦርና ጋሻውን የያዘ የጀግና ስዕል ነው በአብዛኛው መቃብር ላይ የሚታየው። ፈሪውም ጀግናውም የዚህ አይነቱ የሐውልት ስዕል ባለቤት ነው። ይሁን ኢትዮጵያ የጀግኖች ሀገር ናት አይደለም እንል። ስለዚህ የዜግነት መብቱ ነው።
ያማረ ኩታውን አጣፍቶ በቀኝ እጁ ጽጌረዳ አበባ ያዘ ቄንጠኛ ግን ያስቃል ያስገርማል። ያልተባረከ ሰዓሊ በሙታን ይቀልዳል ያሉት አለቃ ገብረሃና ይሄን ሐውልት አይተው ሳይሆን አይቀርም። በርግጥ አበባ የውበት የቁንጅና ተምሳሌት ነው። በሰዓሊው ምናብ ሰርጾ አሊያም በቤተ ዘመድ ትዕዛዝ ተሰርቶ ሊሆን ይችላል። ሟች እንደዚህ አበባ የፈካ ያማረና የቆነጀ ነው ለማለት። ሞቶ እንኳን ቢያምርበት ምን አስቀናህ አትበሉኝና ስዕልም ሆነ ፎቶ ቢጋነንም እንኳን ከእውነታው ሙሉ በሙሉ መራቅ የለበትም ባይ ነኝ። ምክንያቱም ከቃላት የሽንገላ ባህል ወደ ስዕል የሽንገላ ባህል እንዳንሸጋገር እሰጋለሁና። ከሁሉም በላይ ያስገረመኝ ሐውልት የሚከተለውን ይመስል ነበር። ለሁሉም ከሐውልቱ ስር ሰው መኖሩን አይርሱ። ሐውልቱ ላይ በጥንቃቄ የተሳለው ግን የፔፕሲ ኮላ አርማ ነው። ያ ወገናችን በሕይወት ሳለ ፔፕሲ ኮላ በጣም ይወድ ይሆን ወይስ የለስላሳ መጠጥ ነጋዴ ነበር? ለዚያ ቀበሌ የለስላሳ መጠጥ ፋብሪካ ሊያቋቁሙ ሲያቀድ ሞት የቀደመው ሊሆን ይችላል። እናም ዘመዶቹ አወይ ፔፕሲ ኮላ በከንቱ ቀረሺ ለማለት ፈልገው ይሆናል። እንደ ሰዓሊው አሾፍ ካትበሉኝና የሰውየውም ስም እኮ አቶ ፔፕሲ ኮላ ሊሆን ይችላል። ጉዳዩ እንዲያልዩ ሲሆን ደግሞ ድንቅ ሥራ ነው። ስለዚህ መቃብር ጥቂት የአካባቢውን ሰዎች አነጋግሬ ነበር። ከነሱ አንዱ ብሩ ይባላል። ፎቶ ቤት በአካባቢው ባለመኖር ይሆን እንዴ ይሄ አይነቱ አሳሳል የተለመደው ስለው ሊሆን ይችላል። ፎቶ ቤት ቢኖርም ግን የመነሳት ልማዱ እኮ የለም። እንደሰማሁት ስዕሉም ቢሆን የሟቹን ትክክለኛ ምስል አያሳይም። ይሄ እንዴት ሊሆን ቻለ? አየህ የሚስሉት ልጆች ችሎታ ያላቸው አይደሉም። ሰው መሳላቸውንና ፈረስ ላይ ያስቀምጠው ጦር ማስያዛቸውን እንጂ ሌላውን ጉዳይ አያዩትም። መቃብር ላይ ስዕል ማሳሉ የአካባቢው ሕዝብ ረጅም ጊዜ ባህል ይመስልሃል? እንዳልሆነ አውቃለሁ። እንደዋዛ ተጀምሮ ነው ከዚህ በኋላ ስዕል ያልተሰራበት መቃብር ተራ እንዳይባል ሁሉም ማሳል የጀመረው። የፔፕሲ ኮላ አርማማ አንድ መቃብር ላይ ተመልክቻለሁ። ምን ማለት ይሆን? አላልኩም መጀመሪያ? ይሄ ራሱ እንደ ቀልድ የተለመደ ነው። እንዲህም አይነት ቀልድ አለ ጎበስ። ሰበር ዜና ርዕሱ አያሌ ኢትዮጵያውያንን የጨረሰው ነፍሰ ገዳይ እስካሁን አልተያዘም። አያሌ ኢትዮጵያውያንን ሳያውቁት በማታለል አውቀውትም ለመኖር ሲሉ በማስገደድ የገደለውና አሁንም ነፍስ እያጠፋ ያለውን ገዳይ እስካሁን ለመያዝ እንዳልቻለ ፖሊስ አስታወቀ። የነፍሰ ገዳይ ራሱን በተለያዩ ስሞች በየጊዜው የሚቀያየር ሲሆን በተለይም አሉ፣ ተባለ፣ ይላሉ፣ ይባላል የሚሉትን ስሞች ይበልጥ እንደሚጠቀምባቸው ታውቋል። ነፍሰ ገዳዩ ህብረተሰቡን የሚያጠቃበት ልዩ ልዩ መንገዶች እንዳሉት ፖሊስ አስገንዝቧል። ያልተረጋገጠውን ነገር ምንጩ ከየት እንደሆነ ባልታወቀ መንገድ እንዲህ ሊሆን ነው አሉ በማለት ያስወራል። ተቀባዩም ያንኑ ያልተረጋገጠ ወሬ ተቀብሎ አረ እንዲህ እየተባለ ነው ይላል። ካንዱ ወደ ሌላው የመተላለፊያ መንገዶች አሉ፣ ተባለ፣ ይባላል፣ እየተባለ ነው የሚሉት ስሞቹ ናቸው። ነገሮችም በተጠየቃዊ መንገድ የመመርመር አንድን ሐሳብ ከመቀበልና ለውሳኔ ከመድረስ በፊት ከሌሎች ነገሮች ጋር የማገናዘብ ማስረጃ የመፈለግና አውሎ አሳድሮ የማረጋገጥ ልማድ ባለመኖሩ ይህ ነፍሰ ገዳይ በአንድ ጊዜ ብዙ ሰዎችን እንዲጨርስ እድል ሰጥቷል። እንዲህ ያለው ዕቃ ሊጠፋ ነው አሉ፣ እንዲህ ያለ ነገር ሊመጣ ነው አሉ፣ እንዲህ ያለ ፋብሪካ ሊቆም ነው አሉ የሚለውን ወሬ በመቀበልና አንዳንድ ጊዜም ከነፍሰ ገዳዩ ጋር ተባብሮ በመስራት አንዳንድ ህሊና ቢስ ነጋዴዎች ዋጋ በመጨመር እንደሚጠቀሙ ተረጋግጧል። ህዝቡም ከትክክለኛ ምንጭ ሳያረጋግጥ አሉ ተብሎ የተወራውን እንዳለ በመቀበል በአንዳንድ ወቅቶች ከአቅሙ በላይ ሲሸምት ይገኛል። ለምሳሌ በምርጫ ሰሞን ግርግር ይፈጠራል አሉ፣ በግርግሩ ምክንያት እህል ላይገኝ ይችላል አሉ እየተባለ በመወራቱ ለወር የሚበቃ ነገር ገዝቶ የማያውቀው ቤተሰብ ሁሉ የ3 ወር ቀለም መሸመቱ ታውቋል። ይህ ክፉ ነፍሰ ገዳይ እንዲህ ያለ በሽታ በከተማዋ ውስጥ ገብቷል አሉ፣ እንዲህ ያሉ አዋቂ ካልሆኑ በቀር አያድኑትም አሉ፣ እንዲህና እንዲህ ያለ ቅጠል ስር ድግምት ፍቱን ነው አሉ፣ በቀኝ ወይም በግራ ጎን መነሳት ጥሩ ነው አሉ እያለ አያሌዎችን በማታለልና ያጭበርባሪዎችን ኪስ በመሙላት ማህበረሰቡን እየጨረሰ ነው። በተለይም በምዕራቡ ዓለም የሚኖሩ ኢትዮጵያውያን የተደራጀና የታመነ የመረጃ ምንጭ ብዛም ስለሌላቸው ማታ ከምሽቱ 3 ሰዓት በኋላ ነፃ በሚሆኑበት ስልኮች አማካኝነት ይህንን አሉ የተባለ ነፍሰ ገዳይ ሲያዛምቱ እንደሚያመሹ ታውቋል።
በዚህም የተነሳ ስማቸው የጠፋ፣ ሞራላቸው የተነካ፣ ክብራቸው የተደፈረ፣ ትዳራቸው የተናጋ፣ ቤተክርስቲያናቸው የተበጠበጠ፣ ማህበራቸው የፈረሰ፣ ክህነታቸው ጥያቄ ውስጥ የገባ ብዙ መሆናቸው ይነገራል። የነፍሰ ገዳይ ከዚህም አልፎ በዓት ሊመጣ ነው አሉ። ዓለም ልታልፍ ነው አሉ። እንዲህ ያሉ የበቁ ሰው እንዲህ ያለውን ራእይ እያባዛችሁ በትኑ ብለዋል አሉ። ደረሳችሁን መልእክት ካልበተናችሁ በምትኩ ትዳራችሁ ይበተናል አሉ። ንግዳችሁ ይበታተናል አሉ እያሉ በማስወራት ሽብር እንደሚነዛና የዋሃንን በጭንቀት እንደሚገድል ተረጋግጧል። በአንዳንድ ድርጅቶችና መስሪያ ቤቶች ደግሞ እንዲህ ያለ ምደባ ሊመጣ ነው አሉ። ሰራተኛ ሊቀነስ ነው አሉ። ዝውውር ሊጀመር ነው አሉ። መስሪያ ቤቱ ሊታጠፍ ነው አሉ። ድርጅቱ ከስሮ ሊበተን ነው አሉ። እገሌ የተባለው ሰራተኛ ላለቃው ጆሮ ጠቢ ነው አሉ። እገሌ ቀራቢ ነው አሉ እያስባለ ሰራተኛውን ሁሉ በሐሳብና በጭንቀት በጥበትና በሰላም ማጣት እየረሸነ መሆኑን ፖሊስ ገልጿል። በትምህርት ቤቶች አካባቢ እገሊት ለመምህሩ ቅርብ ናት አሉ። እነገሌ ፈተናውን አግኝተውታል አሉ። እነገሌ ሃንዳውቱን ደብቀውታል አሉ። ፈተናው በጣም ከባድ ነው አሉ። መምህሩ አይሰጡም አሉ። ይህንን ያህል ተማሪ መባረር አለበት ተብሎ ተወስኗል አሉ በሚሉ የማሳሳቻ ስልቶች እንደሚንቀሳቀስ ተደርሶበታል። በተለይም በፈተናና በውጤት ወቅት ብዙ ተማሪዎችን እንደሚገድል ተረጋግጧል። ወደ ውጭ ሀገር ለመጓዝ ልባቸው ያቆበቆበውንም እንዲህ ያለ ሀገር በቀላሉ ጥገኝነት እየተሰጠ ነው አሉ። እንዲህ ያለች መርከብ ስደተኞችን ጭላ ወደ አውስትራሊያ ልትሄድ ነው አሉ። እዚህ ሀገር እስከዚህ ዓመት ለገቡ ሰዎች ዜግነት ሊሰጥ ነው አሉ። እንዲህና እንዲህ ያለ ኬስ እዚህ ቦታ እያበላ ነው አሉ። እገሌና እገሊት እንዲህና እንዲያ በማድረጋቸው በአንድ ቀን አሜሪካ ገቡ አሉ እያለ ከሀገራቸው አስወጥቶ በየበረሃው በማንከራተት መግደሉን ፖሊስ ደርሶበታል። ሌላው ቀርቶ ህብረተሰቡን ሊያስተምሩ ይችላሉ የተባሉትን መንፈሳውያን አባቶች እንኳን ከመግደል እንደማይመለስ ተገልጧል። አሁን ጵጵስና ሊሰጥ ነው አሉ። እገሌና እገሌ ሊሾሙ ነው አሉ። እንዲህና እንዲያ የተባለ እርቅ ሊጀመር ነው አሉ። እገሌ የተባለው ሰው ቀራቢ በመሆኑ ሹመት ያሰጣል አሉ በማለት ሰው እየጨረሰና እያጫረሰ ነው። ብዙዎቹም እዚህ ቦታ በዚህና በዚህ መንገድ ሹመት ይሰጣል አሉ የሚለውን ሰምተው የጸኑበትን ገዳምና በዓት ለቀው በመውጣት በአዲስ አበባ ከተማ በችግር ላይ መውደቃቸውን ገልጠዋል። በመሆኑም ይህንን አሉ የተባለ አደገኛ ነፍሰ ገዳይ ህብረተሰቡ ነቅቶ እንዲከታተለው፣ የነፍሰ ገዳዩ ሰለባ ከመሆን ራሱን እንዲጠብቅ፣ ባገኘውም ጊዜ እጅ ከፍንጅ ይዞ ለፖሊስ እንዲያስረክበው ፖሊስ አደራ ብሏል። ጤና ይስጥልኝ።